ሩታ አሁንም አብርሽ ልትፈተው አልቻለችም። ጭራሽ ልጄን ይዤ ከሀገር አረባከሽ ከሀገር መውጣት እንደዚህ ቀላል ነው እንዴ? በአንድ ቀን የሚወጣ የውሃ መንገድ አረግሽው? ኧረ ተው ሚስጥሩን ንገሩን። ያው ከሀገር ሳይሆን የወጣችው ወይ መዝናኛ ቦታ ወይም ቤተሰቦቿ ጋር ቡታጅራ ለመሄድ ያሰበች ይመስለኛል። እና አብርሽ ደግሞ እንድትሄድ አልፈለገም። ምክንያቱም ልጁን እየመጣ ማየት ይፈልጋል። እና አብርሽ አሁን ላይ ሩታ እየቀለደችበት እንደሆነ አሁንም እያሰበ ያለው ትናንትና እንደውም ሩታ ለማሳመን ብላ ልታለቅስ ሁሉ ነበረ በአይኗ እንባ እያቀረረ ነበር። አይታችኋት ከሆነ ማለት ነው። እንግዲህ አብርሽን ለማሳመን ይሁን የእውነት ከፍቷት እና አዝና ይሁን ለምን አታምኑኝም? እኔ እኮ የእውነቴን ነው። ሁላችሁንም ውሸትሽ ነው ትልኛላችሁ። እኔ ግን አብርሽን የእውነት ወድጀውና አፍቅሬው ነው ከሱ ጋር መሆን ስለምፈልግ ነው። ልጅነት ይዞ ነው እያለች ነው። ግን አሁንም ቢሆን እኔም አላምንሽም ሩታ ማለት ነው። እኔም አላምናትም የእውነት ከሄርሜላ ለመለየት ነው። ምክንያቱም ከሄርሜላ ጋር እልህ ተያይዘዋል። ሄርሜላ እኔን ነው የሚፈልገኝ፣ እኔ በማደርግለት እንክብካቤ፣ እኔ በምሰጠው ፍቅር ወደ እኔ እየተሳበ ነው። ሩታ ደግሞ ታያለሽ፣ አንቺን የእውነት እንደማይወድሽ ላሳይሽ ይፈልጋለሁ። እሱ እኔ እፈልግሃለሁ ካልኩት በየትኛውም ሰዓት አብራችሁ እየኖራችሁ ተጋብታችሁም ቢሆን ወደ እኔ ላመጣው እችላለሁ እያለቻት ነው። ሶ ሁለቱ ሴቶች በአንድ ወንድ እየተጫወቱ ነው። ሄርሜላ በእልህ የራሷ ለማድረግ ሩታ አሁንም ቢሆን በእልህ ከሄርሜላ ፈንቅላ ወደ ራሷ እንደምትፈልገው ማስመሰል ትፈልጋለች። እና እዚህ ጋር በመሀል የሚጎዳው አብርሽ ነው ብዬ ነው የማስበው። እነዚህ ሁለት ሴቶች እየተፎካከሩ ከሆነ ሄርሜላ ሩታ ትወስድብኛለች የሚል ስጋት በውስጧ ስላለ ሙሉ በሙሉ ልቧን ላሰጠው ትችላለች። ሩታ ሲጀመር ከሄርሜላ ነጠላ ያን ያደረጋትን ነገር መበቀል። አሁንም ሩታ በቀል አይነት ብዬ ነው የማስበው። ግን ሩታ ይሄን በቀል ሽንትተሽ ማለት ነው በቃ በሰላም ከአብርሽ ጋር ብትኖሪ አሪፍ ነው እንደ ሀሳብ ማለት ነው። የእውነት አብርሽን መበቀል ከዚህ በላይ ባለፈው ተበቅለሽዋል በደንብ አርገሽ ማለት ነው። በደንብ ያን ያደረገሽን ነገር በሙሉ በደንብ አርገሽ ተበቀለሽዋል። ከዚህ በላይ መበቀል አለብሽ ብዬ አላስብም አብርሽን። እና ሄርሜላ ደግሞ ሙጭጭ ብላ እኔ በልጣለሁ በቃ ሩታማ አትበልጠኝም በማለት በልህ አብርሽን እንግዲህ ወደ ራሷ ለማቅረብ የተለያየ መንገድ እየተጠቀመች ነው። ሩታ ሁለት መንገድ ነው የተጠቀመች ያለችው። አንደኛ በራሷ መንገድ ወደ ራሷ ለማስጠጋት በሶስት ሁለተኛ ነገር ልጅህን ይዤ ሄዳለሁ በማለት ባለማሳየት ልጁን ብሪካማ ጎኑ፣ ሶስተኛ ሄርሜላ ከሌላ ወንድ ጋር ታወራለች በማለት በሶስት መንገድ እንግዲህ ሩታ ወደ ራሷ አብርሽን አቅርባ ሄርሜላን ማሸነፍ ነው የምትፈልገው። እና ሴቶች አንዳንዴኛ መበለጥ አንፈልግም። የሆነ ሴት እንደምትበልጠን ማሰብም ማየትም ማወቅም አንፈልግም። ያን ወንድ ባንፈልገው እንኳን የፈለገ ቆንጆ ባትሆን እንኳን እሷ ከኛ በልጣ እሱን ወሰደች አይነት ነገር አእምሯችሁ ውስጥ እንዲፈጠር አንፈልግም። እና ሩታ እንግዲህ አሁን እያደረገች ያለችው ሄርሜላ እንዴት ተበልጠኛለች እኔ እበልጥሻለሁ እንዴት ትለኛለች ነው። አሁን ሄርሜላን ማሸነፍ ነው ዋናው የሩታ ፕላን። በዛም በዚህም ብላ አሁን ወይ ከሀገር ወጣለሁ ወይ ይዤ ሄዳለሁ ብላ አሁን ደግሞ በልጁ መታለች ማለት ነው። እና አሁን ምንም ጥያቄ የሌለው ነገር ቢኖር ሩታ ዋናው ፕላኗ ሄርሜላን ማሸነፍ መርታት ነው። በቃ አዎ ካንቺ በልጣለሁ፣ ካንቺ ስለምበልጥ አብርሽን የግል ያደረኩ ብላ ማውራት ብቻ ነው የምትፈልገው እንጂ እኔ እውነት አሁንም አብርሽን ፈልገው እንዳልሆነ ነው እንግዲህ። ምክንያቱም ከካሜራ ጀርባ ምን እንዳለቻት አብርሽ እየተናገረ ነበረ። ዝተሽባታል፣ አዋርድሻለሁ፣ የኔ አድርጌ አሳይሻለሁ ብለሻታል። ስለዚህ አሁንም እየተበቀልሽ ነው፣ ከሄርሜላ ጋር እልህ ተያይዘሽ ነው እያላት ነበረ አብርሽ ማለት ነው ለሩታ። እና አሁን አብርሽ እንደውም ሁለቱንም አልፈልግም ቢል የተሻለ ነው ብዬ ነው የማስበው። ምክንያቱም ሩታን እፈልጋለሁ ብሎ ሄርሜላን ከጠላ እስከ መጨረሻው ሊያጣት ይችላል። ስለዚህ ከሁለቱም ጎን ገለል ብሎ ራሱን ማዳመጥ ያለበት ይመስለኛል። ሁለት ሴቶች እየተፎካከሩ አሁን ወደ ሩታ ቢሆን ሩታ እንግዲህ መሀል ላይ ደግሞ ላሽ ልትለው ትችላለች። ያኔ ሄርሜላንም ሳያገኝ ሩታንም ሳያገኝ ከሁለት አንድ ያጣ ሰው ሊሆን ይችላል። ስለዚህ እንደዛ እንዳይሆንበት ወይ ከሁለቱም ገለል ማለት ሁለቱንም አልፈልግም ማለት፣ ካለበለዚያ ግን የሩታን መጨረሻ ዝም ብሎ ማየት ነው ብዬ ነው ማስበው። አሁን አብርሽ እሺ እያላት አይደለም በእርግጥ ሩታን ማለት ነው። እና ሩታ በዛም በዚህም ብላ አብርሽን የራሷ ለማድረግ በጣም እየጣረች እየጋረች ትገኛለች። እውነት ተሳክቶላት ሄርሜላን አዎ የራስ ያደረኩት ይሄው አይወድሽም ብዬሽ ነበር እንደማይወድሽ አረጋግጥኩልሽ ብላ እሷን ሄዳ ማቃጠል ነው ዋናው ፕላኗ ማለት ነው እንጂ ሩታ ከሀገር ልትወጣም የትም ልትሄድ አትችልም። ብትሄድ ርቃ ብትሄድ ቡታጅራ ነው የምትሄደው። ካለበለዚያ የሆነ ዘመድ ጋር ሄዳ ሳምንት ተቀምጣ ትመጣለች። ቤቱን ባዶን ትታ ትንሽ አብርሽን ታስጨልለዋለች ማለት ነው። አብርሽ ደግሞ ያው ልጁን ማየት ስለሚፈልግ ሩታ የትም እንድትሄድ አይፈልግም። ስለዚህ በልጁ ሰበብ እንግዲህ ወደ እኔ ይመጣል የሚል ሀሳብ አላት። አብርሽ ግን አሁን አቋም ይዟል ይመስለኛል።
ወደ ሩታ ለመመለስ ምንም አይነት እንትን የለውም። ግን ደግሞ ሩታ የውሸቷን እንዳልሆነ ቢያቅ ኖረው አሁንም ወደ ሩታ ይመለሳል አብርሽ። ለምን የእውነትሽን አይደለም እያላት ነው። የእውነቷን ቢሆን ግን ይመለሳል እና ሩታ እንደምንም ብላ ለማሳመን በጣም እየተጋጋጠች ነው። ለማልቀስ ሞክራለች። በጣም ብዙ ነገር እያደረገች ነው ግን አብርሽ አሁን ማመን አልፈለገም በጭራሽ። ምክንያቱም ባለፈው ያን ነገር ስላደረገችበት በቃ አሁንም እንደዛ አይነት ነገር ሊፈጠርብኝ ነው የሚል ጥርጣሬ ስላለ በውስጡ ሩታን በሙሉ እምነት አምኗት ከእሷ ጋር መሆን አልፈለገም። ሁለተኛ ነገር ደግሞ ያው ሩታ ትታኛለች ብሎ ስላሰበ ከሄርሜላ ጋር የማይሆን ነገር ውስጥ ገብቷል። እዛ ጋር ገብቶ ግን ውስጡን ቢያሻክር የሚያደርግ ነገር ደግሞ በዳኒ በኩል ፈጥራለች። ሄርሜላ ከአብርሽ ከዳኒ ጋር ግንኙነት እንዳላት ምናምን ይሄ የሚሄደው በቃ ዋናው ይሄ ነው። በቃ ሄርሜላን አብርሽ እንዲጠላ ማድረግ ነው በአጠቃላይ። ከዛ ወደ ራሱ አምጥታ እወድሻለሁ አፈቅርሻለሁ ብሎ አብሯት ከሆነ በኋላ ላሽ ብላ ከሱ መራቅ ነው በቃ ዋናው ፕላኗ ይሄ ነው ብዬ ነው ማስበው ሩታ ማለት ነው። እንግዲህ ይሄ ፕላንሽ ይሳካልሻል አይሳካልሽም እንግዲህ ፈጣሪ ነው የሚያውቀው። ግን እንደ ሀሳብ ማለት ነው ለሩታ የሚጠቅምሽ ከሄርሜላ ጋር መፎካከሩ፣ እሷን ከአንቺ አብልጦ ይወደኛል፣ እኔ ከአንቺ በልጣለሁ፣ እሱ እኔን የሚወደው እንደዚህ ብሎ መፎካከር ሳይሆን በትክክለኛው መንገድ ባልሽን ወደ ራስሽ አቅርበሽ የራስሽ ማድረግ ከዛ ለልጅሽም የሚያስፈልገው ትክክለኛ አባቱ ስለሆነ እሱም እየመጣ አምጪ ወስዳለው፣ ውሰድ፣ አምጣ፣ ውሰድ እንደዚህ አይነት ፉክክር ውስጥ ከምትገቡት ትክክለኛ ሆናችሁ አብራችሁ እየቀጠላችሁ ልጃችሁን አብራችሁ ብታሳድጉ ነው ለሁለታችሁ የሚጠቅማችሁ። አብርሽም ብትሆን ሄርሜላ ጋር ሄደም አያምርብህ፣ ሌላ ሴት ጋር ሄደም አያምርብህ። ሩታም ብትሆን ሌላ ወንድ ጋር ሄደሽ አያምርብሽም። በቃ ምንም ነገር ነው ማያምርባችሁ። ልንገራችሁ ሁለታችሁ አንድ ስትሆኑ በጣም ነው የሚያምርባችሁ። ከልጃችሁ ጋር በፍቅር እዚህ ቤት ብትኖሩ እንዴት እንደሚያምርባችሁ የምር ነው የምላችሁና አብርሽን ብትሆን ከተመለስ ሌላ ሴት ጋር ላትሄድ መሆን አለበት። ሁሌ ሴት ጋር ሁሌ ህጻንነት ሁሌ ምናምን አይሆንም። እስኪ ትዳርን ደግሞ ጥሩ ፓርቱን አሳዩ። መጥፎ ፓርቱን እስካሁን አሳያችሁን። ተጋጫችሁ፣ ተበጣበጣችሁ፣ ሌላ ሴት ጋር ሄድክ፣ እሷም ሌላ ወንድ ጋር ሄደች ምናምን። አሁን ደግሞ ከዚህ በኋላ ደግሞ ትዳር ጥሩ ነው ብለን እንድናስብ የሚያደርግ ነገር ስሩልን። በቃ በፍቅር ስትኖሩ ቤታችሁ ውስጥ ፏፏ ስታደርጉ ምናምን እስኪ ስትኖሩ አሳዩን። መበቃቀሉ መበሻሸቁ ይቅርና ጥሩ ፓርቱን ለኛ አሳዩን። ሁሌ መጥፎ ፓርተኛ እያየን እኮ ይሰለችናል። አንዳንዴ እኮ እኛም ሮማንቲክ ይናፍቀናል። አብራችሁ ስትኖሩ እኛ የወደፊት ተስፋ ሁሌ መጥፎ ፓርት እያሳያችሁን እኛ እኮ ስለ ትዳር መጥፎ ነገር ነው አእምሯችሁ ላይ ተቀርጾ ያለውና እስኪ ጥሩ ጥሩ ነገር ለኛ ለማሳየት ሞክሩ። ሁለታችሁም መበሻሸቁን ትታችሁ አብራችሁ ናችሁ ልጃችሁን ብታሳድጉ እንደ ሀሳብ ጥሩ ይመስለኛል። ከዛ ውጭ ግን እኔ በልጣለሁ እሷ ትበልጣለች፣ ውሸትሽን ነው እውነትሽን ነው እየተባባላችሁ በጥርጣሬ ህይወታችሁን ማበላሸት የለባችሁም ብዬ አስባለሁ።